ሰላም ውድ የቻናላችን ተከታታይ አድማጮቻችን እንደምን አላችሁ? ይህ አባን ስፖርት ቻናል ነው። የዩቲዩብ ቻናላችንን ሰብስክራይብ በማድረግ ትኩስ የሆኑ ስፖርታዊ መረጃዎችን ቤተሰብ በመሆን ያግኙ እያልን የደውል ምልክቱን በመንካት ስፖርታዊ መረጃዎችን በጊዜ እንዲደርሱ ያድርጉ። በተጨማሪም ላይክ በማድረግ ለሌሎች ተደራሽ እንዲሆን ማድረጋችሁን እንዳትረሱ። ሱፐር ሰንዴይ በዛሬው 13ኛ ሳምንት እንግሊዝ ፕሪሚየር ሊግ ተጠባቂ ጨዋታ በለንደን ደርቢ ቼልሲ በሜዳ ስታንፎርድ ብሪጅ አርሰናል የሚገጥም ይሆናል። በሞይሰስ ካይሴዶ እና በዴክላን ራይስ የሚደረገው የመሃል ሜዳ ፍጥጫ የምናይ ነው የሚሆነው። እስኪ በዛሬው ጨዋታ ላይ ምን አይነት ኳስ እናያለን የሚለውን እስኪ አስተያየት ስጠን። በዛሬው ጨዋታ ሁለቱ ምርጥ አቋም ላይ የሚገኙ ቡድኖችን የሚያገናኝበት ጨዋታ ይጠበቃል። አርሰናል ከቼልሲ የሚያደርጉት በስታንፎርድ ብሪጅ ማለት ነው የሚያደርጉት ጨዋታ ይጠበቃል። ሁለቱ ቲሞች በቻምፒየንስ ሊጉ ተጋጣሚዎቻቸውን በማሸነፍ ቼልሲ ባርሳን 3-0 በማሸነፍ አርሰናል በአንጻሩ ሙኒክን 3-1 በማሸነፍ የሚገናኙበት ጨዋታ ይሆናል። በእርግጥ በፕሪሚየር ሊጋቸውም በጣም ምርጥ አቋም እያሳዩ የሚገኙ ናቸው። በደረጃ ሰንጠረዡም 1 እና 2 ላይ ተቀምጠው የሚጫወቱት ጨዋታ ነው እና ቼልሲ ይህንን የነጥብ ጋፑን ለማጥበብ ከአርሰናል ጋር ያለውን የነጥብ ጋፕ ለማጥበብ የሚያደርገው ጨዋታ ነው። አርሰናል በአንጻሩ ነጥቡን ከፍ አድርጎ የዋንጫ ግስጋሴውን ለማስቀጠል የሚያደርግበት ጨዋታ ነው። ይህ ጨዋታ በጣም ምርጥ ጨዋታ ይሆናል ተብሎ ይጠበቃል። ካላቸው ከረንት ፐርፎርማንስ አንጻር ማለት ነው። ቼልሲ ሞይሰስ ካይሴዶን የያዘው ሚድፊልደር በጣም ምርጥ ሚድፊልደር ነው እና ይህንንም ጨዋታ እንደ ባርሳ ጨዋታ እንደ ባርሳ ፎርሜሽን ይዘውት ይገባሉ ተብሎ ይጠበቃል። እንደ ሪስ ጄምስ እና ኤንዞ ፌርናንዴዝን ያው ኮል ፓልመርም በእርግጥ ተመልሷል፣ ግን በዚህ ጨዋታ ላይ ፊት ይሆናል ወይ እሱ ሌላ ጥያቄ ነው። የሚገባ ከሆነ እንደ ኤንዞ ፈርናንዴዝን ወደ ኋላ ስቦት ፓልመርን 10 ቁጥር ላይ ይጠቀማሉ። ካልሆነ ደግሞ እንደ ባርሳው ፎርሜሽን ጉስቶን ፉልባክ አድርጎት ሪስ ጄምስን እንደ 6 ቁጥር ቦታ ከካይሴዶ ጋር እንደ ደብል ፒቮት ይጠቀማሉ ተብሎ ይጠበቃል። ይህንን ደግሞ የሚገጥመው እነ ራይስ ያለ አሁን ላይ በጣም ምርጥ ብቃቱን እያሳየ ያለው በሀገሩ ኢንግላንድም በክለቡ አርሰናልም በጣም ምርጥ ብቃቱን እያሳየ የሚገኘው ራይስ ከዙቢሜንዲ ጋር ተጣምሮ ማርቲን ኦዲጋርድ ኦር ደግሞ ኤዜን ይጠቀማል ተብሎ ይጠበቃል። ምናልባት የትሮሳርድ ጉዳት ኤዜን ወደ መስመር አውጥቶ ማርቲን ኦዲጋርድን በ8 ቁጥር ቦታ ይጠቀማል ተብሎ ይጠበቃል። ምናልባት ባለፈው በቻምፒየንስ ሊጉ 10 ደቂቃም ቢሆን ስለተጫወተ ምናልባት ኦዲጋርድን ለዚህኛው ጨዋታ ይጠቀማል ተብሎ ይጠበቃል። ሌላው በዲፌንሱ በኩል በጣም አሁን ፉልባኮቹ የቼልሲ ፉልባኮቹ ራይት ባክም ሌፍት ባክም በጣም ምርጥ አቋም ላይ የሚገኙ ናቸው። በሌፍት ባክ በኩል ኩኩሬላ በጣም ምርጥ ብቃቱን እያሳየ ይገኛል። እንደ ላሚን ያማልን በባርሴሎና ጨዋታ እንደተመለከት ነው ምን ያህል ቀጥ አድርጎት እንዳቆሙ ተመልክተናል። ሌላው ሪስ ጄምስ ደግሞ በጣም ምርጥ እንደሆነ እናውቃለን። ከጉስቶ ጋር ምን ያህል ኢንቨርት እያደረጉ እየተቀያየሩ ሜክሺፍት እያደረጉ ሲጫወቱ እንደነበረ እናስታውሳለን። ኩኩሬላ ከሳካ ጋር ያለው ፍጥጫ በጣም ይጠበቃል። ሌላው ዊሊያም ስቲቫው በጣም ምርጥ ብቃቱን እያሳየ ይገኛል በቼልሲ ቤት ማለት ነው። የተጫዋች በቼልሲ በኩል በጣም አስቸጋሪው ተጫዋች ይሆናል ተብሎ ይጠበቃል ለአርሰናል ማለት ነው። አርሰናል በበኩሉ እንደ ሊያንድሮ ትሮሳርድ ጉዳት ስላጋጠመው ብሪቺ ኤዜን በዛኛው በኩል ይጠቀማል ወይ ደግሞ ማዲዩኬን በዛ በኩል ይጠቀማል። አርሰናል ምናልባት ብዙ አማራጮች ስላሉት ላይናፑን ለመገመት በጣም እያስቸገረ ነው። ከጊዜ ወደ ጊዜ አሁን በጣም እያስቸገረ ይገኛል። ትሮዛርድ ኦዲጋርድም
ኤዜም በዛ ቦታ በጣም ምርጥ ፐርፎርም እያደረጉ ይገኛሉ። በ10 ቁጥር ቦታ ኤዜ፣ በ8 ቁጥር ደግሞ ትሮዛርድ ማለት ነው፣ ኦዲጋርድ ማለት ነው። እነኚህ ሁለቱ ተጫዋቾች በእርግጥ ተመሳሳይ የአጫዋት ስታይል የላቸው። ኢብሪቼ ኤዜ የበለጠ ክሬቲቭ የሆነ እና ፎርዋርድ ተጫዋች ነው፣ ቀጥተኛ ተጫዋች ነው። በጣም ለአታኪንጉ በጣም ሞር የተሻለ ነው። ኦዲጋርድ ግን አታኪንጉ ላይ በጣም ሰፖርት የሚያደርግ ሙሉ ሜዳ የሚሮጥ ከአጥቂው ቀድሞ ፕሬሲንጉን የሚያስጀምር ተጫዋች ነው። ከኋላ ደግሞ ቦሉን ፖዚሽናል ቦሉን ኮንትሮል አድርጎ የመጫወት አቅሙን በዛው ልክ በጣም አሪፍ ነው እና ሚድፊልደሩን ለማረጋጋት በጣም ምርጥ ተጫዋች ነው፣ ከኤዜ የተሻለ ማለት ነው። እና እነኚህን ተጫዋቾች በምን አይነት መልኩ ይጠቀማል እሱ የአርቴታ ጉዳይ ይሆናል። እና ሁለቱ ቲሞች አሁን ላይ በጣም ምርጥ ፐርፎርማንስ ላይ ነው የሚገኙት። የቼልሲ ሴንትራል ዲፌንሶቹ ፎፋና እና ቻሎባ ማለት ነው የቼልሲ ጨዋታ ላይ በጣም ምርጥ ፐርፎርማንሳቸውን ያሳዩበት ጨዋታ ነው። በዛ ጨዋታ ላይ ሊቨርፑሎችን በጣም ባርሳዎችን በጣም እንዴት አድርጓቸው እንዳቆሙ ተመልክተናል በዛ ጨዋታ ላይ እና ይሄ አጨዋወት ስታይላቸው ለአርሰናል ይሆናል ወይ? እሱ ሌላ ጥያቄ ነው። ምክንያቱም አርሰናል በሃይላይን የሚጫወት ቲም አይደለም። አንድ በሚድ ብሎክም መጫወት የሚችል ነው፣ በሎ ብሎክም መጫወት የሚችል ነው እና ሃይላይንም መጫወት የሚችል ቡድን ነው አርሰናል። አሁን በሁሉም የአጨዋወት ስታይል አርሰናል የተሻለ ቲም እየሆነ መጥቷል እና ይሄ የአጨዋወት ስታይል በአርሳ የተጠቀሙት የአጨዋወት ስታይል ለአርሰናል አጨዋወት ይሆናል? እሱ ሌላ ጥያቄ ነው። ኤንዞ ማሬስካ በእርግጥ በየጨዋታው ምን ያህል ምርጥ አሰልጣኝ መሆኑን የምናውቀው የተሻሻለ የመጣበት መንገድ ነው። በየጨዋታው ለእያንዳንዱ ተጋጣሚ የተለያየ አይነት ፎርሜሽን ይዞ ይገባል ኤንዞ ማሬስካ እና ለዛም ነው ኤንዞ ማሬስካ እየተዋጣለት እየመጣ ያለው። ሃይላይን ለሚጫወት ቲም ስፔስን ማጥቃት የሚችሉ ተጫዋቾች አሉት እና እነሱን ይጠቀማል። ሎ ብሎክ ለሚጫወት ቲም ደግሞ ምን ያህል ፎርሜሽን ይመጣል፣ እንደ ፓልመር ያለ ክሬቲቭ የሆነ ተጫዋች ስላላቸው እንደሱ አይነት ተጫዋቾችን ይጠቀማሉ እና የፓልመር መመለስ ደግሞ ክሬቲቭ ላይ በጣም ሞር እንዲጨምር ያደርገዋል ማለት ነው። ቼልሲ በዚህ ጉዳይ በጣም ተጠቃሚ ይሆናል ተብሎ ይጠበቃል። ነገር ግን በዚህኛው ጨዋታ ላይ ቼልሲዎች ምን ያህል የአርሰናልን ዲፌንስ ያጠቁታል የሚለው በጣም ተጠባቂ ይሆናል እና መሀል ሜዳውን ደግሞ በምን ያህል መልኩ ማን የተሻለ ፐርፎርም ያደርጋል የሚለው ተጠባቂ ጨዋታ ነው። በሞይሰስ ካይሴዶ እና ዲክላን ራይስ ብዙ ሰዎች የሞይሰስ ካይሴዶ ይበልጣል ራይስ ይበልጣል ብለው በጣም እየተከራከሩ ይገኛሉ። ነገር ግን ዛሬ እሱ ነገር በደንብ የምናይ ይሆናል። ምክንያቱም ሁለቱም ቲሞች አሪፍ አቋም ላይ ነው የሚገኙት። ሁለቱም ተጫዋቾች ደግሞ በዛው ልክ በጣም ምርጥ አቋም ላይ የሚገኙ ናቸው። ነገር ግን የተለያየ ሮል ያላቸው ይመስለኛል። ምክንያቱም ሞይሰስ ካይሴዶ ሴንትራል ዲፌንሲቭ ሚድፊልደር ነው፣ ትክክለኛ ሴንትራል ዲፌንሲቭ ሚድፊልደር። ስለ ካይሴዶ ስናወራ ቼልሲ ቤት እንደ ማኬሌሌ ያለ ተጫዋች የእሱን አይነት ሮል የሚጠቀምና አታኪንጉ ላይ በዛው ልክ የሚጨምር ነው። ስለ ማኬሌሌ ስናወራ ማኬሌሌ በ2004-05 ላይ ለቼልሲ የፕሪሚየር ሊጉን ዋንጫ እንዲያሳኩ ቁልፍ ሚና ከተጫወቱ መካከል አንዱ ነው። ግን ማኬሌሌ በዛን ታይም የሚጫወተው ሚድፊልዱን በጣም የማኬሌሌ ሮል እስኪባል ድረስ ያችን ቦታ በጣም ተጭኖ እና ወደፊት አይገፋም እና መሀል ሜዳው ላይ በጣም ምርጥ ነው፣ ዲስትሮየር ነው። እሱ
ሚካድ አይደለም። በጣም ምርጥ ተጫዋች ነው። ለአገሩ ኮሎምቢያም ሲጫወት ተመልክተነዋል። ለቼልሲም ብራይተን ቤትም እያለ በጣም ምርጥ ፐርፎርማንስ እያሳየ የሚገኝ ተጫዋች ነው እና ዲክላን ራይስ ደግሞ የሚጫወተው የአጫወት ሮል በጣም የተለየ የአጫወት ሮል ነው ከዲፌንሲቭ ሚድፊልደር በተያያዘ ማለት ነው። ሴንትራል ዲፌንሲቭ ሚድፊልደር ሳይሆን ሁሉንም የሜዳ ክፍል የማካለል አይነት ሮል ነው፣ እንደ 8 ቁጥር ማለት ነው። ዲስትሮየርም ነው። አታኪንጉ ላይ በጣም ሞር የተሻለ ነው። አሁን ደግሞ ኮርና ሴት ፒሶችን በክሮስ በማድረግ በጣም የተዋጣለት ተጫዋች ነው እና ሙሉ ሜዳ የሚያካልል ነው። በጣም እንደሱ አይነት ተጫዋች ለአንድ ቲም በጣም መሰረት እንደሆነ እያሳየ ይገኛል። በተለይ ለአርሰናል በጣም ትልቁ ተጫዋች ነው። አሁን በጣም እያሳየ የመጣ ይመስላል። በ105 ሚሊዮን ከዌስትሃም ከመጣበት ቀን አንስቶ በጣም በቦታው ስክት ያለ ተጫዋች እሱ ነው እና 105 ሚሊዮን አሁን በጣም ትልቅ ብር ነው። በእርግጥ ግን እየተወራለት አይገኝም። ሞሴስ ካይሴዶ በ115 ነው የመጣው። እሱም ጭራሽ የብሩ ዋጋ ጭራሽ አይወራም። ምክንያቱም እያሳዩ ካሉት አቅምና ከሚያሳዩት ፐርፎርማንስ አንጻር ብራቸው ያን ያህልም ነው፣ ዝቅተኛ ብር ነው እስኪባል ድረስ የተወራለት ነው። አይተናል እኮ እንደ ዊርትዝ ያለ ሊቨርፑል ቤት ከመጣ በኋላ ምን ያህል እስካሁን ድረስ ፐርፎርም ባለማድረጉ ብሩ ተወደደ ተብሎ እንዲወራ ያደረገው ነው እና እነኚህ ተጫዋቾች ሁለቱም በጣም ምርጥ ፐርፎርማንስ ላይ የሚገኙ ናቸው። ሞይሰስ ካይሴዶ ለቼልሲ ያለፈው አመት 38ቱንም ጌም የተጫወተ ተጫዋች ነው። ዲክላን ራይስም በዛው ልክ ለአርሰናል ጥሩ ግልጋሎትን አድርጓል። ዘንድሮም በዛው ልክ በጣም ምርጥ አቅማቸው ላይ ይገኛሉ እና እነኚህ ተጫዋቾች ሚድፊልደሩን እንዴት ማን የተሻለ ይሆናል እሱን ዛሬ የምናይ ይሆናል ማለት ነው እና በሌላው በኩል ዲፌንሲቭ የአርሰናል ዲፌንስ ያው አሁንም ማጋሌሽ አይኖርም በዚህኛው ጨዋታ። ምናልባት ሂንካፔ ወይ ደግሞ ቻምፒየንስ ሊግ ላይ እንደተጠቀመው ማስኩዌራን ይጠቀማል፣ እሱ ሌላ ጥያቄ ነው። እንዳልኩትም በጣም የአርሰናል የተጫዋች ጥራትና ስኳድ ዴፕዝ በጣም ብዙ ስለሆነ ለመገመት ይከብዳል። ቻምፒየንስ ሊጉ ላይ ማስኩዌራን ተጠቀመ። ባለፈው ከቶተንሃም ጋር የለንደን ደርቢ የሰሜን ለንደን ደርቢ ላይ ሂንካፔን የተጠቀመው፣ በአሁኑስ ማንን ይጠቀማል? እሱም ሌላ ነገር ነው። ካላፊዮሪ በቻምፒየንስ ሊጉ ተቀይሮ ገብቶ ምን ያህል ምርጥ ብቃቱን እንዳሳየ ተመልክተናል እና እሱን ይጠቀማል በሌፍት ባክ በኩል። በራይት ባክ ያው ቲምበር በአሁኑ ሰዓት በጣም ምርጡ ራይት ባክ እየተባለ ይገኛል። በጣም ምርጥ ፐርፎርማንስ እያሳየ ነው። ሴንተር ባኩን ከሳሊባ ጋር ማን ያጣምራል? እሱም አንድ ነገር ነው። ነገር ግን ሂንካፔን የሚጠቀም ይመስለኛል። ምክንያቱም በግራ እግሩ ምርጥ ነው እና እንደዚህ አይነት ባትሎችን በጣም እንደዚህ አይነት ውጊያ የደርቢ ስሜት አይነት የሚያመጣ ተጫዋች ስለሆነ ያው ላቲኖች ለዚህ ላቲኖች በጣም ምርጥ ናቸው እና ይህንን ተጫዋች ይጠቀማል ተብሎ ይጠበቃል። መሀሉ ላይ እንደተለመደው ዴክላን ራይስ፣ ዙቢሜንዲ እና አንዱ ተጫዋች ኢዜ ነው የሚሆነው ወይ ደግሞ ኦዴጋርድ ነው የሚሆነው። ኦዴጋርድ በእርግጥ ከጉዳት ስለተመለሰ ይጠቀመዋል ተብሎ አይታሰብም። ግን በእንትኑ ጨዋታ ማለት ነው በቻምፒየንስ ሊጉ ጨዋታ ባየር ሙኒክ ላይ ተቀይሮ ስለገባ ፊት ሆኖ አሁን ለዛሬው ጨዋታ ይገባል ማለት ትንሽ ይከብዳል። ምክንያቱም ሶስቱ ጥምረት በጣም ምርጥ ነው። የኤዜ ዴክላን ራይስ እና ዙቢሜንዲ ጥምረት በጣም አሪፍ እየሆነ የመጣበት ታይም ነው። ይሄንን ነገር እንዴት አድርጎ ይወጣል? እሱ የአርቴታ የማኔጅመንት ጥራትን የሚያሳይ ይሆናል። እሱን
የምንመለከት ይሆናል። ከፊት መስመሩ ሜሪኖ ተጠባቂ ይሆናል። ምክንያቱም የጊዮኬሬሽ አለመኖር፣ የጂሰስም አለመኖር፣ የሀቨርትም አለመኖር፣ በእርግጥ ሶስቱም አሁን ተመልሰው ይገባሉ። በዚህኛው ጨዋታ ባይደርሱም ቀጣይ የፕሪሚየር ሊግ ጨዋታ የመድረስ ነገራቸው ወደ ትልቅ ነው። ምክንያቱም ተነስተዋል፣ ፊት አድርገዋል፣ ትሬኒንግ ሰርተዋል። ለጨዋታ ብቁ ናቸው ወይ የሚለውን እሱን የማኔጅመንቱ ነገር ይሆናል። እሱንም ቀጣይ የሚደርሱ ይሆናል። ያው ከጉዳት አገግመዋል ሁሉም ከትሮዛርድ ውጭ ማለት ነው። ትሮዛርድ እና ማጋሌሽ ማለት ነው። እና የፊት መስመሩን ሜሪኖ እንደ ፎልስ ናይን ይጠቀመዋል። በቼልሲ በኩል እንደ ጆ ፔድሮ እና ሊያም ዴላፕ ያሉ 9 ቁጥሮችን አሉ። በዚህኛው ጨዋታ ጆ ፔድሮን የሚጠቀም ይሆናል ተብሎ ይጠበቃል። ምክንያቱም ሊያም ዴላፕ ምን ያህል ኳሶችን እየሳተ ነበረ። በእርግጥ ባርሳ ላይ ጎል አግብቷል፣ ግን ያን ያህል ተመራጭ የሚሆነው ለኤንዞ ማሬስካ ጆ ፔድሮ ይመስለኛል። ተጽዕኖ ፈጣሪ የሚባለው እንደ በቀኝ በኩል ማለት ነው። በቀኝ ኔቶና ስቲቫውን ይጠቀማል ተብሎ ይጠበቃል። ጋርናቾም አለ። ነገር ግን ስቲቫው በዚህኛው ጨዋታ ቤስት ሆኖ የሚጀምር ይመስለኛል። ምክንያቱም በጣም ምርጥ ብቃቱን ያሳየበት ጨዋታ ነው። ባለፈው የባርሳ ጨዋታ ላይ በጣም ምርጥ ብቃቱን ያሳየበት ጨዋታ ነው። ይህም ጨዋታ በሃይላይን ስለሆነ ስፔሶችን በጣም በማጥቃት የሚችል ተጫዋች ነው። ስቲቫው ስፒድ አለው፣ ታለንት አለው። ሙሉ ለሙሉ አሁን ወደ ኮከብነት እየተቀየረ ያለ ተጫዋች ነው። በጣም ምርጥ ብቃቱን እያሳየ ነው። ጊዜ የሚፈታው ይሆናል። የብራዚል የወደፊት ኮከብ ተጫዋች ይሆናል ተብሎ ይጠበቃል ዊሊያም ስቲቫኦ። ስለዚህ ይሄ ተጫዋች በዚህኛው ጨዋታ ላይ ምን ይፈጥራል እንመለከታለን። አርሰናል በእርግጥ መከላከሉ ላይ በጣም ሶሊድ የሆነ ነው። ይሄ ደግሞ ለቼልሲ ከባድ ያደርገዋል። ምክንያቱም አርሰናል በዚህኛው የውድድር ዓመት በዩናይትድ ነው ብዙ ሙከራ የተደረገበት ማለት ነው። ሙኒክ ምን ያህል አታኪንግ እንዳለው እናውቃለን። ግን አርሰናል ላይ ምንም አይነት ሙከራ 0.6 አካባቢ ነው ኤክስጂ ራሱ ያስመዘገቡት። ማንቸስተር ነው በዚህ የውድድር ዓመት የመጀመሪያው የፕሪሚየር ሊግ ጨዋታ ላይ የዛኔ ነው 1.45 አካባቢ ያስመዘገቡት ማለት ነው። አርሰናል ላይ በጣም ብዙ ኤክስጂ የተመዘገበው በማንቸስተሩ ጨዋታ ነው። ከዛ በኋላ ምን ያህል ቲሙ እንደተዋሃደ የሚያሳይ ነው እና 0.something በፕሪሚየር ሊጉም ደግሞ 6 ጎል ብቻ ነው የተቆጠረበት። 3 ጎል እንደውም በዚህ በሁለት ተከታታይ ጨዋታ ነው። ምንም አይነት ሹቶን ታርጌት ያላደረገው ቶተናም ነው ስኮር ያደረገው በዛ ጨዋታ ላይ። ያችኛዋ ጎል ብቻ ናት ኦን ታርጌት አይደለም። ኦን ታርጌት ብሎክ እንኳን ኳስ ለማድረግ በጣም አርሰናል ላይ አሁን በጣም እየከበደ የመጣ ነው። ስለዚህ ቼልሲ በምን አይነት መልኩ አርሰናልን ያሸንፋል? ትልቅ የቤት ስራ ይሆናል ኤንዞ ማሬስካ። ስለዚህ በዚህኛው ጨዋታ ላይ አርሰናል የተሻለ ግምት ይሰጠዋል። በእኔም በኩል የተሻለ ግምት መሰጠው አርሰናልን። ምክንያቱም አንደኛ የማግባት ችግር የለበትም፣ ሁለተኛ ደግሞ የመከላከል አቅሙ በጣም ትልቅ ነው። ቼልሲ ደግሞ ወጥ አቋም አሁን እያሳየ የመጣ ቢሆንም ሴንተር ባኩ ትንሽ ያው የሚያሳስብ ስለሆነ ዘለም ማለትና ቋሚ የሆነ አቋም ስለሌላቸው ምናልባት በአርሰናል አጥቂዎች ሊፈርስ ይችላል አይፈርስም የሚለውን እሱም በጨዋታ ላይ የምናይ ነው የሚሆነው። አዎ እሱማ ግን የቼልሲ አሁን እየተጠቀመ ካለው የሴንተር ባክ ምርጫዎች አሪፍ የመጣለት ፎፋና እና ቻሎባ ነው። እነሱንም ይጠቀማል ተብሎ ይጠበቃል በዚህ ጨዋታ።
እነሱ ምን ያህል ፐርፎርም ያደርጋሉ እሱን ጨዋታ ላይ የምንመለከት ነው። ነገር ግን አርሰናል የክሬቲቭ እና ቦል ፖዚሽን የማድረጉ አቅም በጣም ከፍተኛ ከመሆኑ አንጻር ለአርሰናል ትልቅ ግምት ይሰጠዋል። ምክንያቱም እያሳየው ካለው ኮንሲስተንሲ አማካይነት በጣም ኮንሲስተንስ የሆነ ቲም ነው። ከጀመረ ከማንቸስተር ጨዋታ በኋላ እንዳለ ምርጥ አቋሙን ነው። ማንቸስተር ጨዋታን በእርግጥ አሸንፏል፣ ግን ተቸግሮም ማሸነፍ እንደሚችል ያሳየበት ጨዋታ ነው። በእርግጥ ቼልሲ በአንጻሩ እንደ ፓልመር ያለ ክሬቲቭ ተጫዋች መመለሱ ለቼልሲ በጣም ምርጥ ነው። ስለዚህ ቼልሲም በክሬቲቪቲው በኩል በጣም የተሻለ ይሆናል ተብሎ ይጠበቃል። መሀል ሜዳው በጣም አጓጊ ነው በሁለቱም ቲም በኩል። ምናልባት ሁለቱም ቲሞች ምርጥ የመሀል ሜዳ ሞተር ስላላቸው ክሬቲቭ ተጫዋቾች በዛው ልክ አላቸው እና ይሄንን ጨዋታ እንዴት ማን መሀሉን በልጦ ማን የተሻለ ፐርፎርም አድርጎ ጨዋታውን ዶሚኔት አድርጎ ያሸንፋል፣ እሱን ዛሬ 1:00 ተኩል ሲል እንመለከተዋለን። ለእኔ አርሰናል የተሻለው ቲም፣ ምክንያቱም አሁን ላይ በጣም በአውሮፓ ደረጃ ሊወራለት የሚችል ምርጥ አቋሙን እያሳየ ያለ ቡድን እና ከቼልሲ ይልቅ እኔ ለአርሰናል ትልቁን ግምት እሰጣለሁ። በዚህ ቦታ አንተስ ምን ምትለዋለህ? ማንን እንትን ትላለህ? እኔም ሁለቱም አሪፍ ቡድኖችም ቢሆኑ በአሁኑ ሰዓት ላይ አሪፍ ፐርፎርም እያደረጉ ያሉ ቢሆንም ያው አርሰናል አሁን ላይ ግብ የመቆጠር እድሉ በጣም ጠባብ ነው። በዘንድሮ ፕሪሚየር ሊግ ላይም ያው አንተ እንዳልከው ያስቆጠረው የገባበት ጎሎች ትንሽ ከመሆናቸውም አንፃር ሞር ዶሚናንቱ ለአርሰናል ነው የሚሆነው ማለት ነው። እሱም ከኔ ሀሳብ ጋር ትስማማለህ ማለት ነው? እስማማለሁ። ያው የዛሬውን ጨዋታ በእርግጥ የምናየው ይሆናል። ኳስ የሚፈጠረውን አናቅም፣ ግን ከሚያሳዩት አቋም አንጻር ለእኔ የተሻለው አርሰናል ነው እና አርሰናል የማሸነፍ ግምት እሰጠዋለሁ ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብረናችሁ የቆየ ነው። እኔ አኒስ አህመድ እና አብርሃም ዳንኤል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ተጨማሪ መረጃ እንዲደርሳችሁ የደውሉን ምልክቱን ተጫኑ። የዛሬ ፕሮግራማችን ይህን ይመስላል።